ማስረጃ የለኝም እንደታወቅህ ወንጀለኛ እንደሆነች ብዬ እሷስ በቪዲዮ ነው ወጣ የምታወራው በኮንፊደንስ ነው የምታወራው እንዴት ወንጀለኛ በዚህ ልክ ሊወጣ ይችላል በቪዲዮ ምናምን ስለው ሰው ተረስቷል ብሎ እንደዛ ያደርጋል አለኝ ማለት ወይ ጉድ እሺ ግን ጌጤ አንቺ እሱ ሚኪ ጠበቃ ነኝ እንደሚል ታውቂያለሽ አንቺ ፊት ብሎ ያውቃል ጠበቃ አዎ ጠበቃ እንደሆነ አውቃለሁ ሀቡ እንኳን በሰው ሀገር ሆኜ ቀርቶ በአገሬ ላይ በተወለድኩበት ስሜ በጀግና የሚነሳ ሴት ነኝ አገሬን ወክዬ ብዙ ቦታ እየሄድኩ በአትሌት የሄድኩኝ የሚያቆኝ በዚህ ነው ልንገርሽ አይደለም ስሜ ሊጠፋ አይደለም ልሰርቅ ቀርቶ ማለት ነው ሀቡ እኔ ሌላ በውስጥ ማውራሽ ነገር አለ ከሱ ሌላ ማለት ነው እሱን ሳይሆን ሰለሚኪ ሳይሆን ስለሌላ ሰው አወራሻለሁ ቁጥሬን አስቀምጥልሻለሁ እንጂ እኔ አይደለም ወንጀል ጌጤ ሰው ገፍታ ሄዳ ከገፍተው መተው ሰድበውኝ እንኳን እንባ ነው የሚተናነቀኝ ሀቡ ሰውን ቶሎ ብዬ አልገፋም እኔ የሚያቀኝ ያቀኛል ኦኬ አይደለም ወንጀል ጠበቃ እንደሆነ በምን አወቅሽ ጠበቃ መሆኑን በምን አወቅሽ ጠበቃ እዚሁ ሜዳ ላይ እዚሁ ቲክቶክ ላይ ነው መጥቶስ እንትን የምትፈልጉ ከሆነ ጠብቅና የምትፈልጉ ከሆነ ለጓደኞቼ ሁሉ እኔ ብጠራም ይመጡ ከሆነ ጠራልሻለሁ አው እሺ አንድ ነገር ልንገርሽ ጌጤ እየተደማመጥን እኔ ቤት አንድ ጊዜ አንድ ጠበቃ መጥቶ ጠበቃ ነኝ ከህግ አንፃር የምትፈልጉት ነገር ካለ ሲል ይቅርታው እንደሚያቆምና እንዴ ለጥብቅናክ ፍቃድህን አሳየን ብዬ ጠየቅኩት አንቺ ፍቃዱን አይተሻል ፍቃዱን አዎ አይቻለሁ እዚህ ከመጣ በኋላ አይቻለሁ የት ከመጣ በኋላ እዚህ አዲስ አበባ እኔ አሁን አዲስ አበባ ኢትዮጵያ ነው ያለው ታቡ ከመጣሽ በኋላ አይተሻል ከዛ ፎርጂድ አለ መሆኑን አረጋግጠሻል ትክክለኛ ጠበቃ ነው ትክክለኛ ጠበቃ ነው ትክክለኛ ጠበቃ ከሆነ አጭበርባሪ ሌባ ካልሆነ ለምን አይመጣምና ስሙን አያጠራም አይነግረንም ለምን ሰው ሲደውል ለፊሳደባል ትክክለኛ ጠበቃ ከሆነ እኔ አገባኝም እኮ አልኩት እያየው ስለሆነ ለሱ ነው መልእክት እያስተላለፍኩ ያለው ትክክለኛ ጠበቃ ከሆነ ጠበቃዎች አንዴ እድሉን ስጭኝ እባክሽ ትክክለኛ ጠበቃ ከሆንክ አቶ ሚኪ ተብዬው ትክክለኛ ጠበቃ ከሆንክ መተክ እዚህ ጋር ተነጋገር እውነተኛ ጠበቃ ከሆንክ ሴቶች ላይ የምታጭበረብር ሴቶችን በውስጥ እየጀነጀግ ብር የምትበላ ሰው ካልሆንክ ጠበቃዎች ስነ ምግባር አላቸው ኦኬ በጣም ብዙ ጠበቃዎችን አውቃለሁ ስነ ምግባር አላቸው ተደውሎ ሰው ሲያወራቸው በስነ ምግባር ነው የሚያወሩት አንተ ስነ ምግባር የለህም ሰው ደውሎ ሲያወራክ በስርዓት አታወራም ክብር የለክም ለሰው የተማረ ጠበቃ ነኝ የሚል አንድ የህግ አካል ደግሞ ማንኛውም ሰው ሲያወራው ስልክ ደውሎ በስነ ምግባር ነው የሚያወራው ስለዚህ ጠበቃ ከሆንክ እና ልብ ካለክ ወይ ቪዲዮ ስራና አሳየን ፍቃድህን ጠበቃነትክን አሳየን አትምጣ እዚህ ጋር ልብ ካለክ ቪዲዮ ስራና ማንነትክን ንጽህናክን አውጣ ኦኬ እሺ ሀቦ አንድ ጥያቄ ልጠይቅሽ ጠይቂኝ እንደዛ ብሎ ካላት ያንን ድምጽ ፈልገዋለሁ እኮ እሱን እኮ ነው ማስረጃ የሌላት አዎ እንደዛ እንዴት ማስረጃ አይኖራትም እሱ ያወራ የምትቀዳው በአካል ነው እሱ እኮ በአካል ይገናኛል ኢትዮጵያ ውስጥ ነው የሚኖሩት አንቺ ዱባይ እያለሽ ኦኬ በአካል ነው ያላት አዎ ኦኬ አይ በአካል ካላት መረጃ እየደበቀች አሁንም እንትን አትበል እኔ እሷ እንዲሰላለች ብሏል ብዬ የማምነው ነገር የለም እሱ ራሱ ጠይቀዋል እሱንም አትመኝ ማመን የለብሽም የገንዘቡ ጉዳይ ነው ገንዘቡን አዎ እሱን ራሱ ጠይቁ ገንዘቡን ደግሞ ማሬ ገንዘቡን ያስገባችበት ደረሰኝ አላት መቼ ነው የገባው ሀቡ መቼ ነው ያስገባሽው ደረሰኙን ላኪልኝ እስኪ ቀኑን ምኑን ልየው እዚህ ጋር ላኪልኝ ጌቴ ምን ታውቂያለሽ የመስቀል ዕለት ነው ያስገባሁለት ወሩን ንገሪ መስቀል ማለት መስከረም 17 ነው መስቀል 2018 ላይ ኦኬ ስንት ወር ሆኖታል ሁለት ወር በፊት አሁን ታህሳስ ላይ ነው ያለነው አሃቡ እኔ ከሁለት ወር በፊት የሰማሁት ነገር አለ እስከ ዛሬ ዝም ለምን አለች እኔ የሰማሁት ነገር አለ ልንገርሽ እኔ በቃ ልንገርሽ ይሄንን ነገር እሷ ያለችውን ነገር ልንገርሽ እንዲህ ብሏል ነው አይደል ያለችው ሆቴል ሄዳ ቤቱ ሄዳ ተጠቅማለች መጠጥ ልንገርሽ መጠጥ ሄዳ ምግብ ቤት አለው እንዴ መጠጥ አለው ማንኛው ሆቴሉ ነው ያስረዳኝ እስኪ ማንኛው ሆቴሉ ነው አንዴ ላውራ አርጊ ከረሜላ ተራሽ ሲደርስ ነው የምታወሪ ሁለት ሰው ባንዴ ካወራኛ መስማት አንችልም ስለዚህ ከረሜላ ሚዩት አርጊ ተራሽ ሲደርስ ጌጤ ቀጤ እሺ እና ሄዳ ማማዬ ምዩ አንዴ ይዘሽልኝ እንጂ ይቅርታ ይልሽ ከዛ ተጠቅማ
ብር መክፈል ያለባት ቦታ ሌላ ቦታ ሆኖ ሳለ ምከፍለው በአካውንቱ ነው። ለእናንተ አልከፍልም፣ አካውንቱን ላኩልኝ። እሱ በአካውንቱ አይገባም ብር ሀቡ። እሷ ግን ምንድነው ይሄንን መያዣ ልታደርገው ሊሆን ይችላል። በአካውንቱ ነው አስገድዳ፣ በአካውንቱ ነው እንትን ብላ ማለት። ቆይ እሱ ሚኪ መጠጥ ቤት አለው? መጠጥ ቤት አለው። አዎ። እሺ እሱ መጠጥ ቤት ሄዳ ጠጥታ ነው? እሱ መጠጥ ቤት ሄዳ ጠጥታ ሂሳብ ክፈይ ስትባል ለእናንተ አልከፍልም፣ በራሱ አካውንት ነው ማስገባት የምፈልገው ብላ የእሱን አካውንት በእሱ አካውንት ዝግ ነው መግባት አይችልም፣ ማንም አያስገባም። እሷ ግን ምንድን ያደረገችው በእሱ አካውንት ነው ያስገባችው። ሰምቼዋለሁ ሀቡ። ዝግ ሆኖ እንዴት ማስገባት ቻለች? እሷ ማንም ማስገባት ዝግ ሆኖ ስልሽ ማንም ሰው እንዳያስገባ አድርጎታል። ወደ እሱ ሳይሆን ሌላ አካውንት አለ፣ ወደዛ አካውንት ነው መግባት የሚፈልጉ። እዚህ አላስገባም ስትል እዛ የሚሰራውን ልጅ እኔ የእሱን የራሱን አካውንቱን ነው የምፈልገው ብላ አስገድዳ ጠይቃ ሰጥቷት ወደ እሱ አካውንት አስገብታለች ብር። ይሄንን መቼ ነው ያ? በጣም ጥሩ። እሺ አንዴ አሁን ጥያቄ አለኝ ለእሷ። የመጨረሻ ጊዜ ያስገባችው 10,000 ብር የመስቀለታ ቤቱ መጥታ መጠጥ የጠጣችበት ነው ብለሻል። በጣም ጥሩ። አካውንቱ 10,000 ብር አይደለም ሀቡ፣ 10,000 ብር አይደለም። እኔ ውሸት አሁንም አልናገርም። እንደዚህ ብር አስገብታለች። 12,000 ብር 12,000 ብር። በጣም ጥሩ። 12,000 ብር የመጠጥ ነው 12,000 ያለኝን ነው የምነግርሽ። እሺ በጣም ከዛ ቀንሼም ጨምሬም አይደለም የምናገረው። በፈጠረሽ አንድ እድል ይሰጠኝ። ከረሜላ ሚውት አድርጌሻለሁ። እኩል አናወራም ሁላችን። ቆይ ጥያቄ፣ የዛለታ የሚሰራው ልጅ አስገድዳ ፐርሰናል አካውንቱን ተቀብላ ብለሻል። አስገድዳ የላትም ነበር አካውንቱ። የዛለት ለመጀመሪያ ጊዜ የእሱን የግል አካውንት አይደል? ይሄን ነው የሰማሁት አቡዬ። ከራሱ አንደበት ነው የሰማሽው? ከራሱ አንደበት ነው የሰማሁት አቡዬ። ቴንክ ዩ። ጠብቂ ጌጤ፣ የሚሉት አድርጊና ከረሜላ። ቆይ ሀቅሽ ቀስ እያለ ሊወጣ ይችላል። ሚኪ የነገራት ለጌጤ አካውንቱ የለሽም፣ ለመጀመሪያ ጊዜ የመስቀለታ እቤቱ መተሽ መጠጥ ጠጥተሽ ለዛ ክፍያ በራሱ በግል አካውንት ካላስገባው ብለሽ አስተናጋጆቹን አስቸግረሽ አካውንቱን ተቀብለሽ እንዳስገባሽ ነው። አንቺ ከዛ በፊት ለሱ ገንዘብ አስገብተሽ ታውቂያለሽ በአካውንቱ? አዎ አስገብቻ ቃለሁኝ። በቃ ዝም በይ አንዴ፣ አንቺ ዝም በይ አንዴ። ቆይ ጌጤ ከዛ በፊት አስገብታ ታውቃለች። አካውንቱን ከየት አመጣች? ለመጀመሪያ ጊዜ አካውንቱን ያገኘችው የመስቀለት መስከረም 17 ዕለት ከሆነ ከዛ በፊት ያስገባችላቸው ብሮችስ ከየት አመጣች አካውንቱን? የዛኔ አስቸግራ እኔ አሁን የምነግርሽ መስከረም ይሁን የገና ይሁን የምን ይሁን አላውቅም። አንቺ እኮ እንድታስቢበት ለአንቺ ይህንን እየከፈትኩልሽ ነው፣ እንድታስቢበት ነው። የሆነ ነገር ሲነገረን በደንብ አድርገን አዳምጠን ግራ ቀኝ መፈተሽ አለብን። ገባሽ? አሁን አንድ ሰው ለመጀመሪያ ጊዜ አካውንቴን የያዘችው የመስቀለታ መስከረም 17 ደረሰኙ እኮ አለ። ቀኑን እያየን መስከረም 17 ነው መስቀል የዋለው። ደረሰኙ መስከረም 17 ነው የሚለው። ስለዚህ ለመጀመሪያ ጊዜ አካውንቴን ያገኘችው ከአስተናጋጅ አስቸግራ የግል አካውንቴን ወስዳ የጠጣችበት ነው የከፈለችው ካለኝ እኔ ከመስከረም 17 በፊት ሌላ ደረሰኝ ካለ እቺ አካውንት ግን ከየት አመጣች? ለመጀመሪያ ጊዜ አካውንቴን ከአስተናጋጄ ነው አስቸግራ በግሉ ነው ማስገባው ብላ እኔ ላይ የሆነ ነገር ለመያዝ ስለፈለገች ነው እንደዛ ያደረገችው ሲለኝ፣ ከዛ በፊት ሌላ ደረሰኝ ከደረሰኝ እየተዋሸ ነው ማለት ነው። እዚህ ጋር የተለያየ ነገር አካውንቴን ለመጀመሪያ ጊዜ ያገኘችው እዚህ ጋር ነው ከተባልኩኝ ከዛ በፊት እስኪ ታመጣች እሱን እኔ እኮ እየነገርኩሽ ያለሁት የተባልኩትን እንጂ አላየሁም። የተባልሽውን ብቻ ዝም ብለሽ ትቀበያለሽ ወይ? የተባልኩትን ነው። ያንንም ዝም እኮ ማለት ይችላለሁ ሀቡ። ያስገደደኝ የለም። ያንንም ዝም ማለት ይችላለሁ። ያንን የተባልኩት እሷም አለኝ አይደል ያለችው? አለኝ ነው ያለችው። እኔም ደግሞ ያለኝን ነው እንጂ የተነገርኩት ቀኑ መች ይሁን እንዲህ ይሁን ስንት ታስገባ 12,000 ብር ብቻ እንደተባልኩኝ አውቃለሁ። እኔ አሁንም እኮ እንደሷ እሷ እንደተደፈነች እኔም ተደፍኜ ጸጥ ብዬ አንቺን ስላከበርኩና ስሜን ስለማቀው ነው እዚህ ቤት የመጣሁት። ፈጣሪ አክብረሽ፣ እናመሰግናለን። እሺ ስለዚህ አሁን ከረሜላ ደረሰኞቹን ላኪልና ከመስከረም 17 በፊት አካውንቱን ኬት አምጥተሽ ነው የመስቀለታ እሱ መጠጥ ቤት አለ ሆይ ብዬ ስለው ማለት ነው። እኔ መጠጥ ቤት የለኝም። ለምን መጠጥ ቤት አለኝ ብለህ ለምን ተዋሻለህ ብዬ ስለው እኔ መጠጥ ቤት የለኝም፣ እዛ ቦታ ላይ ፐርሰናል ነገር አይወራም፣ 50-50 ነው ያለኝ።
ገባሽ? የት ነው እዛ ቦታ ላይ ፐርሰናት ነገር ላይቭ ላይ ሳውራ ላይቭ ላይ መጠጥ አለ ብሎ ሲል ሰምቼው አንተ መጠጥ ቤት አለ ሆይ ምናምን ብዬ ስለው እኔ መጠጥ ቤት የለኝም እዛ ቦታ ላይ 50-50 ነው የሚወራው። መስከረም 17 ላይ ደግሞ እኔ ሲጀምር በቤት የነበርኩኝ ራሳችን ቤት ነበረ ችቦ የሚበራ ማታ ማለት ነው 11 ሰዓት ላይ አጣድፎ ደውሎልኝ ስለታለብኝ ላኪልኝ ብሎ የላኩት 12000 ብር ሳይሆን 2500 ብር። አይ እሱ ግን ያላት ለጌጤ 12000 ብር ነው ያላት። ያ እኮ እኔ እኮ እየሰማሁኝ ነው። መረጃውን ያምጣ የ12000 ብር። አዎ ደረሰኞቹን አንቺ እንዴ እኔ መጠጥ ቤት እንዳላቸው ማቀው ደሴ ላይ ነው። ደሴ ላይ መጠጥ ቤት አላቸው፣ ውስኪ ቤት አላቸው። የማን የነሚኪ ለዛውም የቤተሰቡ ማለት ነው፣ የሱ አይደለም። ለምን አሁን ማስፈራራት እየደረሰብኝ ነው። እስከ ጥግ ይምጣ በቃ። የታለ ማስፈራራት ያደረሰብሽ? ቆይ በወንድም ወንድ አለ። ምንም አያመጣም። ከድንጋይ ስራ አይደለም የበቀልኩት፣ ከሰው ዘር ነኝ። ማስፈራሪያ ቤት አለ። ልከሽልኛል ዋትስአፕ ላይ ደረሰኞቹ ልኬልሻለሁ። ከላክሽልኝ የጠበቃ ስነ ምግባር ልናይ ነው አሁን። ጠበቃ ምን አይነት ስነ ምግባር? እኛ የህግ አካል የምናውቀው በጣም ዲሲፕሊን ናቸው፣ በጣም ስነ ምግባር አላቸው። ሰው ስልክ ደውሎ ሲያወራቸው በጣም በክብር ጓደኞች ነግሬዋለሁ። ሰብሪና በምትባል ልጅ እንትን አውርቼዋለሁ እንድታወራው ብሬን ስጠኝ ብዬ ስል በቃ ከሱ ጋር ኮንታክት አደርግሻለሁ ይደውልልሻል አለች ሰብሪና የምትባል እህታችን። ከዛም በኋላ እሱ እኔ ደወልኩለት 1 ሳምንት ምናምን ጠበቅኩ ሳይደውልልኝ ሲቀር። ከዛም በኋላ እኔ ራሱ ስደውልለት ምን አለ ስልክን የዘጋብኝ። ከዛም በኋላ ተስፋዬ በሚባል ወንድሜ ስደውልለት ተስፋዬ ነው የሰደበው። ይሄ አንቺ ደውለሽለት ነው? እየሰማሽ ነው? ምን አልከኝ? ክብረት ሰይፉን ሰላምታዬን አቅርቢለት። ማነው ሰይፉን? ክብረት ሰይፉን ሰላምታዬን አቅርቢለት። ምን ለማለት ፈልገህ ነው? ብሬን ከመለስ መልስ። ሌላ ንትርክ ውስጥ አንተ ጋር አትፈልግ። ተጀምሯል ጦርነቱ ተጀምሯል። ከቻልሽ ራስሽን አጥፊ። የራስህ ጉዳይ፣ ገደል ግባ። ራስሽን አጥፊ። ከዚህ በኋላ እንካፍ ዝም በል። ራስሽን አጥፊ። መፈጠርሽን የምትሰጠው ምንም አታመጣ። ምን ታመጣለህ አንተ? ማነህ? ምን እንደማመጣ ደግሞ ላሳይሽ ነው። አንቺ አሁን ይሄን ያክል ሁለት አንድ አይነት ነው። ይዘማችሁ አይሰማው ነው። አንድ ሰው ስም ካላግባማ በህግ ምን ያክል ባል እንዳለ ያሳይሻል። የፈለከውን ማምጣት መብትህ ነው። ምንም አታመጣም። ገባህ? በቃ ህግ ምን ያክል ውሸታም ዝርክርክ እንደሆን ከተረድቻለሁ። በቃ አለ እኔ ከሴተኛ ጋር አቅሜም ፐርሰናሊም በጣም አጭራጭ 30 ሰከንድ ነው የቀዳሽው። የሰውን ስም ያለ አግባብ ማጥፋት በህግ ምን ያህል እንደሚያስጠይቅ ታውቂያለሽ ወይ ብሎሻል? አዎ ብሎኛል። እና እኔ ከሴተኛ ዳሪ ጋር አለሽ? ከሴተኛ ዳሪ ጋር እኔ ፐርሰናል የማይፈቅድም። ለምን እኔ ውስጥ ቤት ስለምሰራ ማለት መስተንግዶ ምሽት ላይ እስካሁን ድረስ ፐርሰናሊቲው ፈቅዶ ነበረ። አብሮሽ የነበረው አመት ከ6 ወር በሙሉ 36,000 ብር ሲበደርሽ የነበረው እስካሁን አመት ከ6 ወር አብሮሽ የነበረው ፐርሰናሊቲው ፈቅዶለት ነበር። ዛሬ ፐርሰናሊቲው አልፈቀደለትም። ምን አውቃለሁ። እንደዛ ነው የሚል ሲጀመር ወንድ ልጅ እንደዚህ ሴት ልጅ ዲስሪስፔክት ማድረግ የለበትም። ምንም ትሁን ምን ያቺ ሴት አንድ ቀን እንኳን ማት ጊዜ ካሳለፍ ዲስሪስፔክት ልታረጋት አይገባም። እናትህን የምታከብር ከሆነ እንደገና ደግሞ ሀቢባዬ በውስጥ መስመር ምን አለኝ፣ አንደኛው የሱ ቤተሰብ ሊሆን ይችላል አላቅም፣ በፎቶሽ መተት ነው የምሰራብሽ፣ ህይወትሽን ድብልቅልቁን ነው ማውጣሽ ብለው ትናንት ነው እየጻፈልኝ ነበር። በመተት ታምኛለሽ አንቺ? እኔ በጭራሽ አላምንም። ለምን አለኝ ነው ይበልሻ። መተት ይበልሽ። አንቺ በፈጠረሽ አምላክ የምታምኚ ከሆነ መተት በፈጣሪ የሚያምን ሰው ላይ አይሰራም። ያንቺን የፈጠረሽን አምላክ ጥበቃ ጥሶ መተት አንቺን መንካት አይችልም። ገባሽ? አንቺን የፈጠረሽ አምላክ ከመተት ኃይል በላይ ነው። የፈጣሪሽን አቅም በጥሶ አንቺ ጋር ሊደርስ አይችልም መተት ካላመንሽበት በስተቀር፣ በፈጣሪሽ አቅም ካልተጠራጠርሽ በስተቀር። ግን በፈጠረሽ አምላክ አቅም ማትጠራጠሪ ከሆነ ሙሉ በሙሉ እርግጠኛ ነኝ የኔ አምላክ ከመተት በላይ ነው ካልሽ
አይደርስም አንቺ ጋር። አሁን ደረሰኞቹን ማትልኪው ምን እየጠበቅሽ ነው? ልልክልሽ ነው። ቆይ አንዴ ያስወጣኛል። ወደ እንትን ስገባ ያስወጣሽ መልሰን እናስገባሻለን። ደረሰኝ ላኪ። የሴት ልጅ ብር የጠየቀ ቀን ያውን በፍቅረኝነት ሚስት ስትሆን ሌላ ጉዳይ ነው። የልጆቹ እናት ስትሆን ሌላ ጉዳይ ነው። ህይወትን አብረው እኩል ለፍተው ህይወታቸውን ያቀናሉ። ገና በፍቅረኝነት እያሉ ግን ወንድ ልጅ ገንዘብ ከጠየቀ ሂዝናት ብቁ ወንድ አይደለም፣ ሙሉ ወንድ አይደለም። ያ ወንድ ለእኔ ጎዶሎ ነው፣ አይበቃም። ለወንድነት ማዕረግ፣ ለወንድነት ክብር ብቁ አይደለም። ገና በፍቅረኝነት እያሉ ሴትን ልጅ ገንዘብ የሚጠይቅ ከሆነ ራሱን የሚያከብር ወንድ የፈለገ ቢርበው ሴትን ልጅ አይጠይቅም። ሀቡ እዚህ ጋር እኔ ይጠይቃት አይጠይቃት የማውቀው ጉዳይ የለም። ማስረጃ ደረሰኝ ልታቀርብልሽ ነው እኮ ሙሉ ስሙን ታውቂዋለሽ። ከዚህ በፊት አላውቅም፣ አሁን ልታቀርብ ትችላለች እኮ ሀቡ። ከዚህ በፊት ማውቀው ነገር የለም። ሴት ልጅ እናት ናት፣ እህት ናት፣ አክስት ናት፣ ሚስት ናት፣ ልጅ ናት። እኔ ይህንን የማውቀው ነገር የለም። እኔ ለሴት ልጅ ትልቅ ክብር አለኝ። ምክንያቱም እናቴን ስለምወድ፣ እናቴን ስለማከብር፣ ለእናቴ ብዬ ስለተሰደድኩ ማለት ነው። እሷ ይሄንን ራሱ ነገር ብታቅ ኖሮ ሁሉን ነገር ባልሸፋፈነች እንደ እህት አይታ ነገሮችን አምጥታ ብትነግረኝ ይሄ ሁሉም እዚህም አንዳረስም። ትክክል መንገድ ነበረባት። ያ እኔ አሁንም እንዲህ አይነት ቦታ ውስጥ እንዲህ አይነት ግንኙነት ብበላ እንኳን ራሱ ሀቡ እንዲህ አይነት ቦታ ውስጥ መግባት አልፈልግም። አሁንም ሀቅ ስላለኝ ነው የቀረብኩት እንጂ የፈለገ ቢበሉኝ መግባት አልፈልግም እንዲህ አይነት ቦታ ላይ። ያ ስለዛ እኔ ላይ ያላትን ነገር ታንሳ፣ እዛው ከሱ ጋር ትጨርስ። እኔ ሀቄን ልናገር ነው ሀቡ የመጣሁት። ስትጨርሺ ያለችው ጌጤ ቤቷን ከፍታ ደረሰኝ ካላት ደረሰኝ ካሳየችኝ እውነት ወደ እሱ አካውንት ያስገባችው ብር ካለ እኔ ከፍላታለሁ ብላለች። አቡ ስምሽ ሲጠፋሳ የሰው ባል ቀምታለች፣ ምንም ሳታቂ የሰው ባል ቀምታለች እኮ። ለሱ ደግሞ ያሉሽ እነማን ናቸው? የራሷ ይኸው መተው አንተም በሼር አድርገውላታል ያለችው ልጆች ናቸው መተው እንደዛ ሲሉኝ የነበረው። ታዲያ እሷ ስለነዛ ልጆች ኃላፊነት ትወስዳለች እንዴ? እና ታዲያ ጓደኞቼ ናቸው ያውቃሉ እስካለች ድረስ የጓደኞቿ እስከሆኑ ድረስ እኔ ጓደኞቼ ለሚሰሩት ወንጀል እኔ ነኝ የምታሰረው ወይስ ጓደኞቼ? እኮ ስሜን ያለ ምንም ምክንያት ማጥፋት የለም። እሷ እዚህ ጋር የኔን ስም ባትጠቅስ ኖሮ ጌጤ የድንግል ማርያም ልጅ ተብሎ ነው ተጽፎ የተገባው። እንዲህ ብላለች፣ ጌጤ የድንግል ማርያም ልጅ ትባላለች። ትክክል። እኔ ማውቀው ነገር አለ። ይሄንንስ አንስታ ስሜን ለመጥራት የቻለችው ምን ፖይንት ከኔ አግኝታ ነው? ስላንቺ ያለችው ብሬን በላችኝ ሳይሆን ስላንቺ ያለችው ሚኪ ፍቅረኛዬ የዓመት ከ6 ወር ፍቅረኛዬ 36,000 ብር የተበደረኝ በተለያየ ጊዜ 3,000 5,000 10,000 እያረገ በዓመት ከ6 ወር 36,000 ብር የተበደረኝ ጓደኛዬ እኔ መስተንግዶ እግሬ እስኪንቀጠቀጥ ቆሜ የሰራሁትን ብር የተበደረኝ ፍቅረኛዬ ጌጤ ቤት ገስት ላይ ቁጭ ብሎ ጌጤን ሲያቆለማምጥ ሲያሽሞነሙን ነው ሲያሽኮረምም ገብቼ ምንክናት ምንድን ነው ብዬ ስጠይቀው አንቺ ምን አገባሽ? እኔ እሷን የምፈልጋት ለጥቅም ነው። ዱባይ ነው ያለች ውጭ ሀገር በውስጥ ነው። ለምን በፊት ይሄንን አልተናገረችም እኮ? ኦኬ እኛ ሌላውን ሰው ከምንወቅስ አሁን የኔ ባል ቢማግጥብኝ ባሌን እንጂ መውቀሰው ሴቷን አይደለም መወቅሰው። ገባሽ? አሁን እኮ እኔንም እኮ ጨምራ ነው የወቀሰችው። ሀቡ አልወቀስ ማሬ ጌጤ ቤት አየሁት ነው ያለችው። ጌጤ ብሬን በላች አላለችም። ጌጤ ቤት አየሁትኝ ከጌጤ ጋር ግንኙነት አለው። ያንን ደግሞ ሄጄ ስናገረው ምን አገባሽ ብሎ ሲሰድበኝ በቃ ከጌጤ ጋር ከሆነ መሆን የምትፈልገው እሺ ብሬን ብቻ መልስልኝ አልኩት ነው እኮ ያለችው እሷ። ገባሽ? እንጂ ጌጤ ባሌን ቀማችኝ አላለችም። ለማንም ጥላቻ የለኝም። እዚህ ጋር ኮመንት የምትጽፉ እግዚአብሔር አምላክ ልቦና ይስጣችሁ። ከኮመንት ጋር ያቸው ጌጤ ችግርሽ ጌጤ ኮመንቱ አይደለም። እዚህ ጋር ሀቡ ተመልካች ነገ እኮ እኔ እንደ ሌባ ነው የምታየው እኮ። ሀቡሽ ምን አገባሽ ስለማንን? ያውን ኮመንት 100 ቢጻፍ አይደለም የሰው የኛ ሀገር ሰዎች ቀርቶ ሀቡ የምሰራበትን ሰውዬ ፍቃደኛ ባይሆን የዛ የሀገሩ ህግ የሚፈቅድለት ቢፈቅድልኝ ሰውዬው ስጪ ብሎ ቢለኝ ትሰሚ ነበር ሰለኔ ማለት ነው። 5 ሳንቲም ወድቆ እንኳን ባገኝ አንስቼ ሰጠዋለሁ እንጂ የሰው ብር አልፈልግም። ላቤን እንዲባርክልኝ ነው የምፈልገው። ከሰው የመጣ አንቺ ወሰድሽ እኮ አላለችም። ጌጤ አታዳምጪም፣ መናገር ብቻ ነው።
አንቺ ለማንኛውም አቡሽ ጨርሻለሁ በኝ እኔ ስራ አለብኝ መውጣት ፈልጋለሁ እኮ ልጨርስና ትወርጃለሽ። ጌጤ ብሬን በላችኝ አላለችም። ሚኪ ነው ብሯን ጥላቻ አላት እኮ ነው እያለች ያለችው ለኔ። አዎ ለምን እንዳለች ታውቂያለሽ? ጌጤ ጥላቻ አላት ለኔ። አንቺ ጓደኞቿን ልካ አሰደበችኝ ስትይ የእሷ ጓደኞች እሷ ስትናገር ስሜታዊ ሆነው እኔ አሁን የሆነ ሰው በድሎኝ ላይቬን ከፍቼ ያንን ሰው የበደለኝን በደል እያለቀስኩ ብናገርና ኮመንታተሮች የኔ ፎሎወርሶች ስሜታዊ ሆነው ለኔ ተሰምቷቸው ለኔ ተቆርቁሮ ሄደው ያ የበደለኝ ሰው ቤት ቢሰድቡት እኔ ሄዳችሁ ስደቡ ሳልል ስሜቴን ብቻ በደሌን ብቻ ቁስሌን ብቻ ስለተናገርኩኝ ሄደው ቢሳደቡ እኔ ኃላፊነቱን ወስዳለሁ። ሀቢባ ናት የላከቻቸው ነው የሚባለው። እኔ የሚያሸፋፍነኝ ነገር የለም። አሁን ወደ መፍትሄው ስንሄድ ቆይ እሸት ከረሜላ ወደ መፍትሄው ስንሄድ ጌጥዬ እኔ እናት አንቺ እሱ እውነት ብሩ በአካውንቱ አስገብታ ከሆነ ማስረጃ ደረሰኝ ካቀረበች ብሩን እኔ እከፍላታለሁ ብለሻል አይደል? ሀቅ ከሆነ ስለዚህ ደረሰኝ ላሳይሽ። አሁን ሙሉ ስሙን ታውቂዋለሽ። ስሙን ከነሃ ላኪልኝ። እሺ እናቴ አንዴ ስልክ ቁጥርሽን ላኪልኝ። ቆይ አንዴ በሜሴንጀር ይደርሳል ሀቡ። አይ አይደለም ስልክ ቁጥርሽን በሞዴሬተር ትልኪልኝና በዋትሳፕ ነው የምልክልሽ። እኔ ስልክ ቁጥሬን ለማንም አልሰጥም ሀቡ ይቅርታ። በዚሁ በእንትኑ ላኪ። ቴሌግራም አለሽ? በዚሁ ቁጥሬን ለማንም አልሰጥም። እኔ በፊትም ያውቃል ቁጥሬን ለማንም ተረጋጊ። ቴሌግራም ነው ያልኩሽ። ቁጥር ማያሳይ ዩዘር ኔም ተረጋጊ። ምን ሆነሻል እኮ እየነገርኩሽ ነው። እኔ ቁጥሬን ለማንም አልሰጥም። ቴሌግራም ቁጥር የሌለው ዩዘር ኔም አሁን ራሱ በውስጥ ተልኮልኛል። ከዚህ ያየ ሰው ቴሌግራም አውሪም ብሎ ተልኮልኛል። ቴሌግራም አልጠቀምም። የምጠቀመው ኢሞና ዋትሳፕ ነው። ቁጥሬን አልሰጥም። ፌስቡክ እሺ ወይ ኢንስታግራም ቁጥሬን አልሰጥም። የፌስቡክ ቁጥር አይደለም። ሴትዮ አትበይ፣ እንከባበር። ሀቡ ስም አለኝ፣ የተከበረ ስም አለኝ። ተንጣጣሻ በጣም ረጋ ብለሽ እንጣጣለሁ። ያለ ምክንያት ስሜ ሲጠፋ እንጣጣለሁ እኮ። ስምሽ የጠፋበትን ነገር አሳይና እስቲ አሳይኝ። የቱ ጋር ስምሽ የጠፋው? የባሌባ ያሉሽን ሰዎች ሄደሽ ጠይቂ። እዚህ ቤት ተብለሻል የባሌባ ምን ጉድ ነው? ቤተመቱ ናቸው እያሉኝ ያሉ ጓደኞቼ ናቸው እያለች አይደል እንደ ያለችው እዚህ ጋር በምሳሌ አስረዳውሽ። እኔ መጥቼ ላይቭ ላይ ባለቅስ ከኔ በደለኝ ከኔ ባሌን ቀማኝ ብዬ ባለቅስና ማንም አልሰጥም። ቁጥርሽን ታዩ ማንም አይፈልግም ያንቺን ቁጥር። በቃ ኦኬ አዳምጪ። እኔ ላይቬን ከፍቼ አንድ ሰው ባሌን ሰረቀኝ ብዬ ወይ ቺት አደረገችብኝ ጓደኛዬ ከባሌ ጋር ብዬ መጥቼ ባለቅስና እሷ ላይቫን በከፈተችበት የኔ ፎሎወርሶች ሳለቅስ ያዩ ተሰምቷቸው ሄደው ኮመንት ላይ ቢሰድቧት እንዴት ነው እኔ ኃላፊነትን ወስደው ሂዱ ስደቡልኝ ሳልል ህመሜ አሟቸው ሄደው ለኔ ያግዘው ቢሰድቡ እንዴት ነው ኃላፊነት ወስደው? እንደዛ እኮ ነው ከረሜላ ያጋጠማት። እዚህ ቤት ገስት ገብታ ጠርተዋታል እኮ ነው ያለችው። ጓደኞቼ ጠርተዋታል ነው ያለችው። ሪከርድ አድርገው ላኩላት። አንቺ እውነት እሷ ለሚኪ ብር አስገብታለት ከሆነ ደረሰኝ ማስረጃ ካቀረበች እኔ ከፍላለሁ ስትይ ላይቭሽን ሪከርድ አድርገው ላኩላት። ይኸው ደረሰኝ ይዛ መጣች። ሪከርድ ያደረጉት ቢያረጉ ባያረጉ ልከፍል መብቴ ነው። መክፈልም ያለ መክፈልም መብቴ ነው። እሷ የሰጠችው ለኔ አይደለም። እሷ የሰጠችው ለኔ እንጂ ለኔ አይደለም። ፍላጎት ካለኝ እከፍላታለሁ። በግዴታ ወይ መረጃ ቀርተው ስላቀበሏት ግዴታ መክፈል የለብኝም። መረጃ ስላለች ስላቀበሏት ግዴታ አይደለም። እኔ እሱና እኔ ከዚህ በኋላ ማለት ነው ጨርስኔና ጌጤ እንጨርስ መደማመጥ ስለማት ተናገሪና ጨርሽና ከዛ እኔ ምላሽ እሰጥሻለሁ። ጌጤ እኮ ነገርኩሽ። እሷ አቀበሉኝ እንዲህ ብላለች ነው አይደል ያሉት። እነሱ ስላሉ አይደለም የምከፍላት። አሁን ከጨረሽ እነሱ ቀርተው ስላቀበሏት አይደለም የምከፍላት። ውጪ አልወጣም። ቀርተው ስላቀበሏት እንደውም ስላቀበልኳት ልንገርሽ አይደለም እዚህ በእንትን ፊት ስላቀበሏት ወሬ ስላመላለሱ የሰጠችው ለሱ ነው። ከሱ ትቀበል። ህግ አለ፣ በህግ ትቀበለው። አለቅ። አልሰጣትም። በጣም ጥሩ። ስሜን ያጠፋችበት እንደውም ትከፍላታለች። እሺ አዳምጪ ጌጤ፣ አንደኛ እዚህ ጋር አትዝችባትም። ማንንም ማያስፈራራ ማንም ምንም ስሜን እሷ ያጠፋችሁ ስሜን ያጠፋችሁ አንቺ ሜቴጂና በህግ ስንት ዓመት ቲክቶክ ስጠቀም ስሜ ያልጠፋ በእሷ ለምን ስሜ ይጠፋል? ጌጤ ማንንም ማያስፈራራም። ስምሽን ካጠፋች ትሄጂና በህግ ትከሻታለሽ። የማንም ልጅ ወርቅ የማንም ልጅ ጨርቅ የለም እዚህ ምድር ላይ ያለሽ ሁላችንም እኩል ነን። ጨርሻለሁ እኔ እኮ አዳምጪ። አንቺ በወጋችሁ ተናግሩ ጨርሻለሁ። እሺ ጌጤ በፈቃድሽ ላይቭሽን ከፍተሽ ስትናገሪ ሰዎች ሪከርድ አድርገው ላኩላት። ያንን ማስረጃ ይዛ የውልሽ ማስረጃ ካለሽ አሏት። አዎ ማስረጃ አለኝ ብላ መጣች። ስትጋለጪ ግን አፋፈርሽ። አየሽ
በቃ እንዲህ ነው እውነቱ ሲወጣ አፋፈርሽ። ደረሰኝ ይዛ ስትመጣ አፋፈርሽ። ከሌባ ጋር እንደሆነ ያለሽው ስታቂ አፋፈርሽ። ነገ ደግሞ ባንቺ ሲደግመው ጌጤ ባንቺ ሲደርስብሽ ደግሞ ወጥተሽ ሚዲያ ላይ ታለቅሻለሽ። ነገ አንቺ እሷን ያደረጋትን ደግሞ አንቺን ግጦ ግጦ ባጥልትሽ ጥሎ ሌላ ሴት ጋር ሲሄድ ደግሞ መተሽ ታለቅሻለሽ። ስሙ ማን ነው? ሚካኤል እሸቱ መኩሪያ። የጊዜ ጉዳይ ነው ጌጤ። አንቺንም ልክ እንደሷ እንደ ማስቲካ አኝኮ ጣምሽ ሲያልቅ ሲተፋሽና ሌላ ሴት ጋር ሲሄድ አንቺን ሚዲያ ላይ ወጥተሽ ታለቅሻለሽ፣ ታያለሽ። እንደዚህ አይነት ሴቶች መጨረሻችሁ ወጥታችሁ ታለቅሳላችሁ። እሺ የመጀመሪያው ደረሰኝ 24/9/2025 ሴፕቴምበር 20 ቆይ የመጨረሻው ደረሰኝ የመስቀል ዋዜ ማለት ነው ብለሻል። መስከረም 16 አይደል? ችቦ የሚበራ ቀን። ስለዚህ ሴፕቴምበር 24 ደግሞ ቆይ መስቀል በፈረንጆች ጋይስ፣ መስቀል በፈረንጆች የመስቀል ዋዜማ በፈረንጆች ስንት ነው? ደረሰኝ የሌለ መስሏት ጉዳይ ውሸት መስሏት ነበር። ላይቫን ከፍታ ደረሰኝ ካላት እውነት በኔ ወደ ባሌ ወደ ሚኪ የገባ ገንዘብ ካለ እኔ ራሴ ፎጭ አርጌ ከፍላታለሁ ያለችው 24 አይደለም። ቆይ አዲስ ዓመት ሴፕቴምበር 11 ከሆነ መስከረም 27 ነው። በፈረንጅ ነበር የፈለግኩት። አዲስ ዓመት ሴፕቴምበር 25 ነው። ኦኬ ይሄ ሴፕቴምበር 24 ነው። ኦኬ ሴፕቴምበር 24 ነው። ይሄ ደረሰኝ ከሴፕቴምበር 24 በፊት ደረሰኝ ካለ እንፈልግ። ሴፕቴምበር 26 ድጋሚ ያስገብተሻል። ሶስተኛው ወር ማርች 18 አላት። ስለዚህ ለመጀመሪያ ጊዜ ሚኪ ጌጤን ዋሽቷታል ስንል ይኸው ማስረጃ ደረሰኝ። ለመጀመሪያ ጊዜ አካውንቴን ያገኘችው ከረሜላ የመስቀለት ቤቴ መታ ጠጥታ ክፍያውን በሬስቶራንቴ ነው በመጠጥ ቤቴ ሂሳብ ሳይሆን በግል ሂሳቤ ነው መክፈል ምፈልገው ብላ ተመልከቱ ብላ የዛለት አስተናጋጄን አስገድዳ የግል ስልኬን ወስዳ ነው ያስገባችሁ። ለመጀመሪያ ጊዜ ገንዘብ አካውንቴን አታውቀውም ነበር ብሏል። ውሸት። ሴፕቴምበር 24 አይደለም እሱን አካውንት ያወቀችው። ይኸው ማርች 18 ሶስተኛ ወር። ሴፕቴምበር ማለት ሁለተኛ ወር ነው። ለተባልኩት አጭ ይውጣልኝ ማረን። እኔ ሁሌም በእግዚአብሔር አምናለሁ። ነገም ተነገ ወዲያም እንደዛ። በጣም ነው ደስ ያለኝ። በቃ ይኸውላችሁ ማርች 18 ሶስተኛ ወር ማለት ነው፣ ከ6 ወር በፊት እሱ ግን ያላት። እኔ ግን በጣም ትገርሙኛላችሁ። ለእንደዚህ አይነት ልክስክስ ወንድ ባለጌ ወንድ ሽንጣችሁን ገትራችሁ የምትከራከሩ እንደ ጌጤ አይነት ሴቶች በጣም ታሳፍራላችሁ። እናቴ ትሙት። ዛሬ ሚዲያ ላይ ወጥተሽ እንዲህ ሽንጥሽን ገትረሽ የተከራከርሽለት ወንድ እንደ ሸንኮራ መጦ እንደ ማስቲካ አኝኮ ጣምሽ ሲያልቅ ጥሎሽ ሌላ ሴት ጋር ሲሄድ ያኔ ነው ይሄ ህመም ይገባሽ። ምን ነው የዛን ያቺ ሴት ብትነግረኝ ብሰማት ኖሮ ዛሬ አይደገምም ነበር ትያለሽ። እያንዳንዳችን በሰፈር ነው ቁና መሰፈር አይቀርም። ይኸው ማርች 18 ያስገባችበት ደረሰኝ። ለመጀመሪያ ጊዜ አካውንቱን ካስተናጋጅ ለምና ነው አስገድዳ ነው ሴፕቴምበር 24 አካውንቱን ያገኘችው ከተባለ ማርች 18 ሶስተኛ ወር ላይ ከየት አመጣችሁ? አካውንቱን ከየት አመጣችሁ? ለመጀመሪያ ጊዜ አካውንቱን ያወቀችው ይዛኔ ከሆነ ይኸው ሌላ ደግሞ 1500 ሚካኤል እሸቱ መኩሪያ ጃንዋሪ ጭራሽ ከማርች በፊት ራሱ ጃንዋሪ 26 ራሱ 1500 እንደዚህ ከሴት 1500 3000 2000 እየለቃቀመ የሚኖር ጠበቃ አለ እንዴ? ከዛ ደግሞ ከእንዳንቺ አይነቷ ከሴተኛ ዳሪ ጋር ፐርሰናሊቲ አይመጥነው ምናምን ይላል። እየመጠነ መሰለኝ 1500 እና 2000 ስትበደር ስትለምን የኖርከው። በራስ ባታፍር በራስ ብትተማመን ትመጣ ነበር እዚህ ጋር። አንተ ጠበቃ ደግሞ ጠበቃ ነኝ እንትን ላረግልሽ ቮይስ ላረግልሽ ፈልጋለሁ። ምን ዋትስአፕ ላይ ቮይስ ላደርግልሽ ፈልጋለሁ። ለምን እዚሁ አትናገሪ? ምንድነው ችግሩ? ነው እዚህ የማልናገረው ነገር ነው። እሺ አድርጊ። አሁን ይሄንን የሰደበሽን የዛቱብሽን ቮይስ
የቀዳሹን እና ደረሰኝሽን ይዘሽ ቀጥታ ወደ ህግ አካል ነው የምትሄጂው። ቀጥታ ቅልቦችን አገናኝሻለሁ እኔ። ሴት ላይ ነው አቅማችሁ የምታሳዩት። እንደዚህ አይነት ወንዶች ሴፕቴምበር 26 ማለት የመስቀል ዋዜማ ነው እኮ። ሴፕቴምበር ይኸውላችሁ ስንት ደረሰኛላት መሰላችሁ? ምንድነው? ሴፕቴምበር 24 አለ 1፣ ሴፕቴምበር 26 አለ 2። ቁጥሬ ብላ ግብግብ። ለምንድን ነው ቁጥሯን መስጠት እንደዚህ የፈራችሁ? ምን ጉድ ነው? አይ ነው እሱን አላውቅም። እንደ እሳት እኮ ነው የሆነችው ቁጥር ሲባል ገና። እኔ ከሱ ጋር የምጋተትበት ታሪክ የለም። ከሰጠኝ ብሬን ይስጠኝ። ደግሞ እንዲያስፈራራኝም አልፈልግም። በቃ በነፃነት መኖር ነው የምፈልገው። አልፈልግም። ማያስቆምልሽ ማነው? ህግ ነው። ቀጥታ ህግ ጋር ሂጂ። ማስረጃ አለሽ። ሀቡ ኧረ ተው እኮ እዚህ ጋር እንደዚህ እያያዝን ግን ልጅ ከረሜላ ደረሰኝ እንዳላት ስታት ተለወጠች። ጋይስ ደረሰኙ ልላክልሽ በውስጥ ቁጥርሽ ነው የምትሰላት። ነርቨስ ሆነች እንዴ? ደረሰኝ ካለ ከፍላለሁ ብላ ቃል ገብታን ነበር እንዴ? ቃል ከሚጠፋ የወለዱት ይጥፋ ይላል ያገሬ ሰው። ቃል ነው። ቃላችሁን አክብሩ። ለማንም ስትሉ ሳይሆን ለራሳችሁ ለህሊናችሁ ስትሉ። የማታረጉትን ነገር ቃል አትግቡ። ማንም ሽጉጥ አልደቀነባችሁ። እኔ የምልሽ ከረሜላ እነዛ በጽሁፍ ያስቀመጥሻቸው ወረቀት ላይ ጽፈሽ እነዚህ ደረሰኝ ሊሉኝ ነኝ ያልሽው የእነሱ ደረሰኞች ከባንክ እኮ ማስወጣት ትችያለሽ። በካሽ ካልሆነ የሰጠሽው። በካሽ አይደለም በትራንስፈር ነው። የትራንስፈር እንዴት ማስወጣት ይችላል? ከኔ እኮ አይደለም ከሌላ ሰው ነው ያስናቁት። ከሌላ ሰው ማውጣት ይችላል። በቃ የራስ ከራስሽ የሆነውን ብቻ ነው ደረሰኛ። 19,000 ብቻ ጠይቂ ሴትዮ። በቃ ማሬ 19,000 ብቻ ጠይቂ። ቅልቦችን ላገናኝሽ አናግሪና ስቴፑን ተከተልሽ በህግ ሄደሽ በህግ ብርሽን ተቀበይ። እሺ አመሰግናለሁ። ቆይ ልጥራልሽ። ቅልቦች ጋር ሼር አድርጎ ቆይ ዋትስአፕ ልጥራው ተስብዬ እዚሁ ያገናኝሽ። ቆይ አልጨረስኩም። ጠበቃ ነኝ እያለ በህግ አንድ የኔ እሺ ከደረሽ